ግና ወጥቶታል ማለት ነው። የታባቱ ፈሪ ለእናቱ ነው ታነው ይባላል። ፈሪ አያገድድም እንዴ! ለሀገርና ለሚወዱት ለሀገርና ለሚስት መጋደል ያለ ነው ብሏል። እንግዲህ ዛሬ ሞገስ ሰላም እንዴት ናቸው? ድና የተከበራችሁ ዛራ ሙኻዲዲቱ ተከታታይስ ሁሉ ሰላም ሁሉ መልካም ሁሉ ላሸይና ውዶቼ፣ ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ሞገስ ዝናን ተጋፍጦታል ሳይወድ በግዱ። በቃ እኔ እኮ እንዴት አገኘው እያልኩ ነበረ። ይሄ ተንከሲስ ሞገስ፣ ይሄ ተንከሲስ ዝና ያው እንግዲህ እጁ ረዥም አይደለ? እጁ ረዥም ሰው መቼም የፈለገውን ማድረግ ይችላል። እምቢደርስበትን መጨረሻውን እንጃ እንጂ ዝና ውጥር ውጥር እያለች ነው። በቡርኬ ውጥር ውጥር ሲል ቡርኬ ደግሞ አስተንብሶታል። ባለፈው ቪዲዮ ቅጥ አድርጎ የመሬት ዲያጣኮላት እኔ እኮ ሲተኛ ራሱ አለች። ሲተኛ ራሱ እኮ ቁሞ የሚተኛ ነበር ይመስለኝ። በቃ እንደዛ ወርቆ ሳየው እሱ በቃ አላመንኩም መለኪት መሆኑን እና ሞገስን እንግዲህ እያፈላለገው ነበረ። በጥብቅ እያፈላለገው ሊያገኘው አልቻለም ነበረ። እጁ ረዥም ሰው እንግዲህ ባንክ ቤት ሰራተኛ ዘንድ ይደውልና እንዴት ኢቲኤም እንዴት ነው የሚጠቀመው እሱን ተከታተልልኝ ይለዋል። ያም ደግሞ እሺ በዋትሳፕ እናውራ እንደዚህ እየተባለ ነው እንግዲህ ተመልከቱ። አገር የሚጠፋው በዚህ ምክንያት ነው። እና ድምፁ እንዳይቀዳ ሰውየው በዋትሳፕ እናውራ ይለዋል። እሺ ብለው ዘግተው በዋትሳፕ ያወራሉ። የሞገስን ቁጥር የባንኩ ቁጥርና የሚስቱን የባንኩ ቁጥር ይሰጠዋል። ሰውየውም ያሉበትን የት ኢቲኤም እንደሚጠቀሙ ለዝና ይነግረዋል ማለት ነው። ተንከሲስ መቼም ተንከሲስ ጓደኛ ያዳም እና ማህሌት ይኸውዛ እያለች ነው እንግዲህ እንደምታዩት ማህሌትም እያመላከተች ነው። እና ወዶቼ ከዛ ሞገስ ባንክ ቤት ብር ሊያወጣ ይመጣል። እነሱ እየጠበቁት ነው። እዛ አካባቢ በቃ እዛ አካባቢ ነው ያለው። እዛ አካባቢ ሲጠብቁት እንግዲህ ሞገስም ከቸች ትላለች ማለት ነው። ቪዲዮውን እንግዲህ እንዳያችሁት ሞገስም ከቸች ትላለች። ማህሌትና ዝናም እንግዲህ የውዛ ብላ በቃ አዩት ተከትለው ትየሮጥ። ማህሌት ከነ በቃ እኔ ልመለስ እንግዲህ እኔ ምንም አላረግልኝ ፈራች እኮ በኋላ ፈራኝ። ከዛማ ሞገስ ያያቸው እና የነፍስ አውጭኝ ሮጠ ማለት ነው። ያው እንግዲህ ቢሮጥም ደርሶበታል። ዝና አሯሩጦ ደረሰበት። ተደረስክብኝ አይቀርማ አልሞት ባይ ተጋዳይ ብሎ እንግዲህ ሽጉጡን መዘዝ አድርጎ እንዳትጠቀኝ አሉ። እኔ ግን ይተኩስበታል ብዬ በተኮስ የለበትም፣ ምክንያቱም እስር ቤት እንዳይገባ ማለት ነው። እስር ቤት ተገባ ምኑን ሚስቱን ለሱ ሰጥቶ በሰላም ውጭ አይኖርም እንዴ? እና ሞገስ አለመተኮሱ በጣም ጎበዝ እና እንግዲህ እሱም እና ገደል ምንድነው ሽጉጥ ዘምፈራ እኔ ሚስቴን በሞት ምለውጣት መሰለ አለው። እንደሚወዳት ሰው እኮ ይወዳታል እኮ ግን ፍቅሩ አክስ እንደ ግልብጥ ያለ ነው ፍቅሩ። እሷ ላይ መንከባከብ ምናምን አይ በቃ አይገባትም፣ ግን ይወዳታል። በጣም ይቀጠቅጣታል፣ ሊመታታል፣ ሊያሰቃያታል፣ ግን ይወዳታል። እንዴት እንደሆነ የሱ ፍቅር አይገባኝም። እና እኔ ያለ በሞት አልለውጣትም አለ። ያኔ ብገለኝም ለሷ ስል ሞት አለሁኝ ማለት ነው። ላላ ማንም አይገል አብሽር ተቀምጠህ ጉዴ እንዳያለ። ከዛም በኋላ አሁን እሷች ማህሌት ተው ዝና ይገላል፣ ተው እንደዛ የለም ተው እያለችው ነበረ። ዝር በይ አንቺ ምንድነው ዝር በይ ዝም በይ እያለት ነበር። እሱ እኮ ሽጉጥ ይዟል ምናምን እያለችው። አሁን እንግዲህ በዚች አጋጣሚ እሷን ቢወዳ ጥሩ ነው። እሷ እንግዲህ እሷ እኔ ፍቅር ሳይሆን እሷ ትፈልገዋለች ገንዘብ ምናምን ስላለው፣ እሱ ደግሞ እንግዲህ ችን ነገር ለቀምቀም አድርጎ ፍቅር ቢይዘው ባይ ነኝ። እንግዲህ ከማህሌትና ዝና ናቸው አስለን የሚስማሙት። ሁለቱም ውሻ ስለሆኑ፣ ሁለቱም ክፉ ስለሆኑ ክፉ ለክፉ ነው። እና ያቺ ጭራሽ እኮ ነው ምሎላ ወይ ዝም ያለች እኮ ናት እሷ ደግሞ በቃ ጠረጠረች መሰልና ደውላ ደህና ነህ ሞገስ እያለች ነበር። እንዴ ምን ሻለ ሰማሽው ነገር አለ እንዴ? እንጃ በቃ ቶሎ ምናምን አለችው። ምንድነው ሆነሽ ነው? ስመጣ ምን ልጀለሽ ልምጣ ይላታል። አይ ምንም እነሱ ሳያገኙት በፊት ማለት ነው። እና ምንም በቃ አንተ ብቻ ና ቶሎ ችግር የለውም አለችው። እሺ በቃ እመጣለሁ ችግር የለውም ብሏት እንደዘጋ ነው እንግዲህ ሄዱ ቡዳ የመጣበት። አሁን ችግሩ ሞገስ ምንድነው ወደ ቤት መሮጥ አልነበረበትም። አሁን እሱ እዛ ግድም እንዳለፉት ነው የተረዳው። በቃ እሱ እዛ ተሸሽጎ እነሱ አልፈውታል። በቃ
ተላልፈዋል፣ አልተያዩም ብሎ ነው ያሰበው። እነሱ ግን ዙረው አግኝተውታል። አሁን እሱ ወደ ቤት አልነበረም መሄድ አለበት፣ ወደ ሌላ ሰርፋ ነበር መሄድ አለበት። ወደ ቤት ከሄደ እሱ እጃቸውን ይዞ ኑ ውሰዷት ብሎ ወደ ሚስቱ እየወሰዳቸው ነው ማለት ነው። እና ሞገስ ወደ ቤት መሄድ አልነበረበትም። እንግዲህ እሱም ዙሪያውን አይቶ ግራ ቀኙን አይቶ ሰው የለም አለና ወደ ቤት ሄደ። እንግዲህ ለዳጣም ደውሎ ነግሯታል። ብሩኬና ዳጣ ደግሞ ያሉበትን አያውቁም። ያሉበትን ተነገራቸው። ፖሊስ ይዘው ቢሄዱ ችግር ነው። ምክንያቱም ፖሊስ የሰው ሚስት ይዘህ ለምን ተቀመክ ተብሎ ሉላን አንቺ የእሱ ሚስት ነሽ በክስ በምናምን መክሰስ ትችያለሽ እንጂ የሰው ሚስት ሆነሽ ዝም መቀመጥ አትችይም ብሎ ለማን ነው የሚሰጣት? ለዝና ነው የሚሰጣት። ስለዚህ በፖሊስ አይደለም ነገሩን መጨረስ ያለባቸው። በምንድን ነው? በኃይል ነው። እንግዲህ በኃይል እንደመጣ በኃይል ነው ወይ? አሁን ምንድን ነበር ማድረግ? ፍርድ ቤት ነበር እሷ መሄድ አለባት። ፍርድ ቤት ተሄደች ደግሞ ያው ያገኘኛል የሚል ፍራቻ ስላለ ነው እንጂ ብቻ ከባድ ነው። ውስብስብ ያለ ነገር ነው የሆነው። ፍርድ ቤት ዞሮ ነገሩን ወደ ህግ ቢያቀርቡት ባይ ነኝ። ተህግ አምልጠው ተህግ ተሸሽገው ዝናን ፈርተው ህግ ፈርተው ስንት ነገር ፈርተው አይቻልም። እስኪ እንግዲህ ደግሞ በሚቀጥለው ቪዲዮ ደህና ነገር ይመጣል ብዬ ተስፋ አደርጋለሁ። ባይ ባይ። ላይክ አድርጉ።